የምረና እግዚአብሔር 100,000 ላይ ከገባ 13 ፕሮ ማክስ ጀማው ተይዣለሁ። እንግዲህ ቪዲዮ 100,000 ላይ ከገባ 13 ፕሮ ማክስ እገዛለሁ። የምረና እግዚአብሔር 100,000 ላይ ከገባ 13 ፕሮ ማክስ። እሺ ብሩክ አመሰግናለሁ። እሺ እግዚአብሔርን ቡቡዬ እኮ የሁሉም ድምቀት እኮ ነው። ማርያምን ቡቡዬ እኮ የጓደኞቹ ድምቀት፣ የአብሮ አደጎቹ ድምቀት፣ የጓደኞቹ ድምቀት በቃ አብረን እንደግ፣ አብረን እንስራ፣ አብረን እንብላ፣ አብረን እንጠጣ የሚል የምር እግዚአብሔርን። አሁን የብሩኬ ስም መጥፋት እውነት ይገባዋል። የእውነት ግን ስም የምታጠፉ ሰዎች ግን እግዚአብሔርን ፍሩ፣ የእውነት ፈጣሪን ፍሩ። ሰውን ያለ ስራው ስም የምትሰጡ ሰዎች እግዚአብሔርን ፍሩ። እውነቴን ነው የምላችሁ። ብሩኬ ልጅ አባት ነው እያላችሁ የምታረጣርጡ የምታዘጠስጡ ሰዎች ማለት ነው። ያለ ስራው ያለ እድሜው፣ ኧረ በፈጠራችሁ ተው እንዴ! ምን ሆናችሁ ነው? አንድ ታዋቂ አንድ ስንት ትልቅ ደረጃ ሊደርስ የሚገባው ታዋቂ ገና ለገናው አንድ ሴት አድናቂ ሆና ዝም ብላ መልኩን አይታ ወዳው መታ የልጅ አባት ነው ስላለች ብቻ ምን ይታወቃል? ታዋቂ ስለሆነም ልፈምስበትም ሊሆን ይችላል። እንደዛ ሆና መታ ግን የእሷን ወሬ ይዛችሁ እናንተ በየሚዲያው ግን የሱን ስም ማጥፋት በጣም ይደብራል። ምን ጀመሩ መሰላችሁ? አሁን በየገስቱ እየዞሩ በየቲክቶኩ ላይ እየዞሩ እግዚአብሔርን እያየው ስለሆነ ነው። በዛም እያየው ስለሆነ ነው። ዞር እኔ ቲክቶክ ገስት አልሰቀልም አላወራም፣ ግን እዞራለሁና አያለሁ ምን እንደሚካሄድ። አሁን ከአንድ ሴት ከአንድ 3-4 ቦታ አይቻታለሁ። እግዚአብሔርን እየዞሩ ብሩኬ ልጅ አባት ነው እየዞሩ ብሩኬ ልጅ አባት ነው ይላሉ። እናቴም በጣም ታሳፍራላችሁ። በጣም ምን ነው ግራ አንስተናል አላችሁ፣ አልጋ አንጥፈናል አላችሁ። ፈጣሪ ማስተዋሉን ይስጣችሁ እውነት። ለማንኛውም ቡቡዬ እንግዲህ ያው ለቡታጅራ ወጣቶች እየዞረ ቻሌንጅ እየሰጠ ነው። በጣም ብዙ ቻሌንጆች እየሰጠ ነው። እኔ አይቻለሁ። ትናንትናም ከትላንት ወዲያም አይቻለሁ። ያው ልጆች እንዳርግልን ሲሉት ቻሌንጅ ስጠን ምናምን እያሉት ነውና ዛሬ ደግሞ የሆነ ልጅ የሆነ ቪዲዮ 100,000 ላይክ ካገኘ አይፎን 13 ፕሮ ማክስ ገዛልሃለሁ ብሎታል። እና ይሄ ጩጬ ልጅ ነው፣ የሚበረታታ ልጅ ነው፣ ገና ህፃንዬ ልጅ ነው። ቡቡ ደግሞ አይደለም የተናገራትን ያሰባትን የሚፈጽም ልጅ ነው። ተናገረውን እኔ እስካሁን ድረስ ይኸው ኦልሬዲ ወደ 3ኛ አመት ይዘናል አብረን። ግን ያው ታውቃቸው የተናገራትን አንድ ቀን ወደ ኋላ ሲል ሰምቼው አላውቅም። አንድ ቀን የተናገራትን ሳያደርግ ረስቶት እንኳን ያለፈው ነገር አላየሁም። እና አሁንም ደግሞ ለዚህ ልጅ ቻሌንጅ ሰጥቶታል። እና የገባችሁ ላይክ አድርጉለት። ልጅ ነው ደግሞ ጩጬ ነው፣ ፈላ ነው። የምር ሰው ሲያድግ ሰው ሲለወጥ የሚያስደስታችሁ ሰው በነገራችን ላይ ማለት ነው። ለሰው ልጅ ቀና ማሰብ በጣም ጥሩ ነው። እግዚአብሔርን ነው የምላችሁ። ለራሳችሁ ለሰው ብላችሁ ሳይሆን ለራሳችሁ ብላችሁ ቀና ሆኑ። ለራሳችሁ ብላችሁ ቅን ስትሆኑ መንገዳችሁ ሁሉ የቀና ነው የሚሆነው። መልካም ስትሆኑ መንገዳችሁ ሁሉ መልካም ነው የሚሆነው። አለበለዚያ ግን ምቀኝነት፣ ክፋት፣ ተንኮል ካለባችሁ እመኑኝ የምትቀኑባቸውን ሰዎች እያያችሁ እናንተ ወደ ኋላ ተቀራላችሁ፣ እነሱ ወደፊት ይሄዳሉ። እግዚአብሔርን ነው የምላችሁ። ስለዚህ ቅን ሆኑ እና ቡቡዬ ቅን ስለሆነ ነው ሁሉ ነገር የዋህ ነው። ኋላ የዋህ ነው። እግዚአብሔርን ብሩኬ በጣም ሰማማኝ ነው። በጣም የዋህ ነው። ለዛም ነው የሆኑ ነገሮች ይገኑበታል። ችግሮች አያጡትም፣ ይመጡበታል። ግን ደግሞ እነዛ ችግሮች ደግሞ ያልፋሉ። ለምን? ውስጡ የዋህ ነው። ዞሮ እጁ ላይ ይጥላቸዋል። የሚመቀኙትም ለሱ ክፉ የሚያስቡትም ለሱ መጥፎ የሚያስቡትም ሰዎች ዞሮ እጁ ላይ ነው የሚወድቁት። እኔ እስካሁን ድረስ በእነሱ ጋር መተው ተንኮል ያሰቡ ሰዎች
እነሱ ጋር መተው እግራቸው ላይ ወድቀው ይቅርታ ሲጠይቁ ነው እንጂ ያየሁት እነሱ ላይ ተንኮል ያሰበው ሁሉ ሲሳካለት አይቻላቅም። በጣም ብዙ ሰዎች አይቻለሁ። ለፕራንክም ይሁን ሪልም ይሁን ከሪል ደግሞ እሺ እዚህ እንትን ላይስ የመጡት ያው ፕራንክ ነው እንበል ብለን እናስብኛ። ግን ለምሳሌ ዱባይ እየደረሰባቸውን አስቡ። እነሱ ራሳቸው መተው ያወሩትን ማለት ነው። እንትን ላይ ኢንተርቪው ላይ በቀደሙ ኢንተርቪያቸው ላይ ከጆሲ ጋር መተው የተናገሩትን አስቡ። ያቺ ሴት የመጣችው ለእነሱን ክፋት አስባ፣ ተንኮል አስባ፣ መጥፎ ነገር አስባ ነበር ተልካ ማለት ነው። ግን ደግሞ እነሱ ልጆቹን ቀርባ ስታያቸው ራሷ ህሊና፣ በነገራችን ላይ ህሊና የሚባለው ዳኛ ራሳችን ውስጣችን ሰውነታችን ውስጥ እግዚአብሔር ያስቀመጠው ትክክለኛ እውነተኛ ዳኛ ህሊና የሚባለው ማንም ከሱ ማምለጥ አይችልም። ማንም ከህሊና ዳኛ ያመልጥ የለም። ትክክለኛ ዳኛ ህሊና ነውና ህሊናዋን አንገበገባት፣ እንደ እሳት በላት። እነሱን መጉዳት አልቻለችም። ተንፈቅፍቃ አልቀሳ እውነታውን ነገረቻቸው። ግን እነሱም ተረድተዋታል። እግዚአብሔር ይስጣቸው። በቃ የዋህ ሰው ምን አይወድቅም፣ ወድቆ አይወድቅም። እና ቡቡዬ በጣም የዋህ ነው። ነገሮች የሚገኑበትም ችግሮች የሚመጡበትም የዋህ ስለሆነ እንደ ሰው እባብ ስላልሆነ እንደ ሰው ምስጥ ስላልሆነ ስለማይጠነቀቅ ሰው ሁሉ እንደሱ ስለሚመስለው ነው ችግሮች የሚመጡትና እግዚአብሔር ደግሞ ምንጊዜም ከየዋሆችና ንጹህ ልብ ካላቸው ሰዎች ጎን ነው። ምንጊዜም ደግሞ ፈጣሪ ከነሱ ጎን ነው። ስለዚህ ምንም ማለት አይደለም ቡቡዬ፣ አንተ ማለት ጀግና ነህ፣ የዋህ ነህ። ፈጣሪ ደግሞ ካንተ ጋር ነው። አሸናፊ ነህ፣ ስኬታማ ነህ። እናትህን ረጅም እድሜና ጤና ይስጥልህ። እግዚአብሔርን ከሀይሚዬ ጋር ወልዳችሁ ከብዳችሁ ለማየት ያብቃን እና እንዲመቻችሁ። ግን ስሙን አታጥፉ በፈጠራችሁ አምላክ። እግዚአብሔርን ፍሩ፣ የእውነት ፈጣሪን ፍሩ። ይሄ ልጅ እንደዚህ የልጅ አባት ነው። አስረግዞ ካደ። ታምኔል ራሱ ስጽፉ አስረግዞ ብሩክ ካደ። ብዙ አይቻለሁ። ታው እንደዚህ አይባልም። እግዚአብሔር ይሄ ልጅ ይሄን ሲያይ ምንድን ነው ሊሰማው የሚችለው? ምንም በሌለበት ምንም ባላደረገው ነገ ጧት ለስንት ነገር የሚጠበቅ ልጅ እኮ ነው። እኛ እናውቀዋለን። እሺ የሚያውቅ ያውቀዋል። እናንተም ዩቱብ የምትሰሩት ራሱ ቲክቶክ የምትሰሩት ራሱ የዙራችሁ የምታሽቀብጡት ራሱ ታውቃላችሁ እኮ። ግን በቃ ይሁን በጣም ከባድ ነው። ግን ምንም በሌለበት አስረግዞ ካደ የሚለውን ርዕስ ሲያይ እንዴት ምንድን ነው እሱ ሊሰማው የሚችለው? አስባችሁታል? በጣም ይደብራል። በጣም ያስጠላል። ስለዚህ እንደዚህ አይነት ነገር ተው። እውነት ፈጣሪን ፍሩ። እሱን ባፈሩ ፈጣሪን ፍሩ።